ሰሜን ኮሪያ በርካታ የባላስቲክ ሚሳይሎችን በትላንትናው ዕለት መተኮሷን የደቡብ ኮሪያ ወታደራዊ ኃይሎችን ዋቢ አድርጎ የደቡብ ኮሪያው የዜና አውታር ሆነው ዮንሃፕ ዘግቧል። በበርካቶች ዘንድ አምባገነን ተብለው የሚጠሩት የሰሜን ኮሪያው መሪ ኪም ጆንግ ኡን አዳዲስ ሚሳይሎችን አሁንም በመሞከር ቀጠናውን ውጥረት ውስጥ ከተውታል እየተባለ ነው። ይህንንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ወሰን ሰገድ መርሻ ያዘጋጀውን ታሪኩ ጋሻ ቀርቧል። አሜሪካና ደቡብ ኮሪያ የነጻነት ጋሻ ወይም ፍሪደም ሺልድ የሚል መጠሪያ የተሰጠውንና በአይነቱ እጅግ ግዙፍ የሚባለውን የጋራ ወታደራዊ ልምምድ በትላንትናው ዕለት በደቡብ ኮሪያ ጀምረዋል። በአንጻሩ ደግሞ ሰሜን ኮሪያ በሴኡልና በዋሽንግተን ትብብር የሚደረገው ጥምር ወታደራዊ ስልጠና እንዳይካሄድ አስቀድማ ማስጠንቀቂያ ስትሰጥ ነበር። ከፒዮንግያንግ ጋር ለዓመታት በባላንጣነት የምትተያየው ሴኡል ከአሜሪካ ጋር ያላትን ምጣኔ ሀብታዊ ፖለቲካዊና ወታደራዊ ትብብር አጠናክራ እየሰራች የምትገኝ ሲሆን አሁን ደግሞ ከፍተኛ ጥምር ወታደራዊ ልምምድ ጀምራለች። ይህንንም ተከትሎ ፒዮንግያንግ በትላንትናው ዕለት በርካታ ባላስቲክ ሚሳይሎችን ወደ ቢጫ ባህር ወይም ምዕራብ ፓሲፊክ ውቅያኖስ ዳርቻ አስወንጭፋለች። የደቡብ ኮሪያ የጋራ ጥምር ጦር አዛዥ ከሆኑት አንዱን ጠቅሶ ኬቢሲ ወርልድ እንደዘገበው ከሆነ በሰሜን ኮሪያ ከጠዋቱ 1 ሰዓት ከ50 ላይ ወደ ቢጫ ባህር ወይም ምዕራብ ፓሲፊክ የተተኮሱ በርካታ የባላስቲክ ሚሳይሎች መገኘታቸው ተገልጿል። ሚሳይሎቹ የተተኮሱት በሰሜን ህዋንጋ ግዛት ከሚገኘው የሃዋንግጆ አውራጃ አቅራቢያ ወደ ምዕራብ አቅጣጫ ሲሆን የደቡብ ኮሪያ ጦር የሚሳይሎቹን ትክክለኛ ቁጥርና የተምዘገዘጉበትን ርቀት መመርመር ጀምሯል ተብሏል። ፒዮንግያንግ በዚህ በተያዘው የአውሮፓውያኑ 2025 ጥር ወር ጀምሮ የባላስቲክ ሚሳይል ስትተኩስ ይህ ለመጀመሪያ ጊዜዋ ነው። የዶናልድ ትራምፕ አስተዳደር በአውሮፓውያኑ ጃንዋሪ 20 ቀን 2025 ለሁለተኛ ጊዜ የስልጣን ዘመናቸውን በዋይት ሃውስ ከጀመሩ በኋላ የአይነቱ የጋራ ወታደራዊ ልምምድ ሲደረግ እንዲሁም ሰሜን ኮሪያ እንዲህ አይነት የባላስቲክ ሚሳይል ሙከራ ስታደርግ ይህ የመጀመሪያ ነውም ተብሏል። በእርግጥ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ ሰሜን ኮሪያ 2 ጊዜ የክሩዝ ሚሳይሎችን የተኮሰች ቢሆንም እነሱ ከባላስቲክ ሚሳይሎች በተቃራኒው በተባበሩት መንግስታት የጸጥታው ምክር ቤት ማዕቀብ የተጣለባቸው አይደሉም። ሆኖም ሴኡል ግን የተተኮሱት ሚሳይሎች ያጭር ርቀት ባላስቲክ ሚሳይሎች እንጂ በጥር ወር እንደተተኮሱት የመካከለኛ ርቀት ባላስቲክ ሚሳይሎች እንዳልሆኑ ነው ጥርጣሬዋን እየገለጸች የምትገኘው። በሌላ በኩል ይህ ሙከራ የተደረገው በሳምንቱ መጨረሻ በኒውክሌር ኃይል የሚንቀሳቀስ የባህር ሰርጓጅ መርከብ ግንባታ የሚካሄድበትን ቦታ የሰሜን ኮሪያው መሪ ኪም ጆንግ ኡን መጎብኘታቸውን ከገለጹ በኋላ ነው። ሚሳይሎቹ ወደ ምዕራብ ፓሲፊክ ውቅያኖስ ዳርቻ ከመተኮሳቸው በፊት የፒዮንግያንግ የውጭ ጉዳይ ሚኒስትር ያጋሮቹ የአሜሪካና የደቡብ ኮሪያ ወታደራዊ ልምምዶች የኮሪያን ባህረ ገብ መሬት እጅግ አሳሳቢ በሆነ ሁኔታ ውስጥ የሚያስገባ በጣም አደገኛና ጸባጫሪ ድርጊት ነው ሲል በመንቀፍ መግለጫ ማውጣቱም አይዘነጋም። በዚህም የተነሳ የደቡብ ኮሪያ ጦር ከመቼውም በላይ ራሱን አጠናክሯል እየተባለ ነው። ከአሜሪካ ጋርም በቅርበት እየሰራ መሆኑ እየተገለጸ ነው። ዓለም አቀፍ የመገናኛ ብዙሃን እንደገለጹት ክትትሎች እንደተጠናከሩና ከአሜሪካ ጋር በቅርበት በመተባበር የተሟላ ዝግጁነት አቋም እንደያዘ ወታደሩ በተጠንቀቅ ላይ መሆኑም እየተጠቆመ ነው። ሰሜን ኮሪያ ሚሳይሎቿን ከመሞከሯ በፊት የደቡብ ኮሪያና የአሜሪካ ወታደሮች ዓመታዊ ጥምር ልምምዱን እንደሚጀምሩ አስቀድመው ተናግረው ነበር። ሆኖም ልምምዳቸውን በጀመሩበት በትላንትናው ዕለት ነው የባላስቲክ ሚሳይሉም ጠዋት የተሞከረው። የሰሜን ኮሪያ ምስጢራዊነት ለምዕራባውያን ኃያላን ብዙ ችግር ሲፈጥር የቆየ ሲሆን የኒውክሌር ማብላያ ማዕከላቱ የማይታወቁና ለተቀረው ማህበረሰብም እንዲሁ እንቆቅልሽ ሆኑ ናቸው እየተባለ ነው። በፍተሻው ወቅትም ኪም እንደ አውሮፓውያኑ አቆጣጠር በ2021 ቁልፍ በሆነው የፓርቲ ኮንግረስ ላይ በተላለፈው የመከላከያ ውሳኔ መሰረት እየተተገበረ ያለውን በኒውክሌር የሚንቀሳቀስ ስልታዊ ሰርጓጅ መርከብ ግንባታን በተመለከተ ገምግመዋል ተብሏል። ኪም የጠላት ኃይሎችን የመሳሪያ ዲፕሎማሲ ለመቋቋም ኃይለኛ መከላከያ ማቋቋም፣ አስጨናቂ የጦር መርከቦችን ማዘጋጀት እንደሚያስፈልግም አሳስበዋል። የጠላቶች የባህርና የውሃ ውስጥ ወታደራዊ እንቅስቃሴ የሀገሪቱን ሉዓላዊነትና ጥቅም በቁም ነገር የሚያሰጉ ብዙ ስትራቴጂካዊ ንብረቶችን ያለማቋረጥ በማሰማራት ላይ ስለሆኑ ለዚህም ሀገራቸው ተመልካች እንደማትሆን አጽንኦት ሰጥተዋል። በኮሪያ ልሳነ ምድርና በአካባቢው ሰላምን በመጠበቅ ረገድ ኃላፊነት ያለው ትልቅ ሚና የሚጫወተው የዲሞክራቲክ ህዝቦች ሪፐብሊክ ኮሪያ የባህር መከላከያ አቅም በማንኛውም አስፈላጊ ባህር ላይ ያለ ገደብ ሙሉ በሙሉ ይታያል ብለዋል። በኒውክሌር ኃይል የሚሰራው የባህር ሰርጓጅ መርከብ ኪም በኮሪያ ለማለ
ለማልማት ቃል ከገቡት የላቁ ወታደራዊ ስርዓቶች መካከል ከስለላ ሳተላይቶችና ጠንካራ አህጉር አቋራጭ ባለስቲክ ሚሳኤሎች አንዱ ነውም ተብሏል። የሰሜን ኮሪያው መሪ ተጨማሪ ዝርዝሮችን ሳይሰጡ የተራቀቁ የጦር መርከቦችን ማምረትና መያዝን ጨምሮ የባህርና የውሃ ውስጥ መርከቦችን ዘመናዊ ለማድረግ ከወዲሁ እቅድ አውጥተዋል እየተባለ ነው። በሌላ በኩል እንደ አውሮፓውያኑ የዘመን አቆጣጠር በመስከረም 2023 ሰሜን ኮሪያ በውሃ ውስጥ የኒውክሌር ጥቃትን ሊፈጽም የሚችል የመጀመሪያውን ታክቲካል የኒውክሌር ጥቃት ሰርጓጅ መርከብን አስተዋውቃ ነበር። በወቅቱ ኪም በኒውክሌር የሚንቀሳቀስ የባህር ሰርጓጅ መርከብን ጨምሮ ተጨማሪ ሰርጓጅ መርከቦችን ለመገንባት ሀገራቸው ማቀዷን አስታውቀው ነበር። እናም ሰሜን ኮሪያ በደቡብ ኮሪያና በአሜሪካ መካከል ከትላንት ጀምሮ እየተካሄደ የሚገኘውን ዓመታዊ የጋራ ወታደራዊ ልምምድ በሚቀጥሉት ሳምንታት ውስጥ ቢቀጥሉ በጣም ከባድ ምላሽ ለመስጠት መዘጋጀቷን በትላንትናው ዕለት ካስወነጨፈቻቸው በርካታ ሚሳኤሎች መረዳት ይቻላል የሚሉትም በርካቶች ናቸው። ለዚህ ደግሞ ሰሜን ኮሪያ ለሴኡል ያለፈው አርብ አስቀድማ ማስጠንቀቂያ ሰጣ ነበር። ደቡብ ኮሪያና አሜሪካ ለሚያደርጉት የጦር ልምምድ አሰቃቂ ዋጋ እንደሚከፍሉ የኮሪያ ማዕከላዊ የዜና ማዕከላት ከሲኤንኤ አስቀድሞም ገልጾ ነበር። መሪው ኪም ጆንግ ኡን አክለውም የጠላት መንግስታት ግዴለሽ ለሆነው የጦርነት ልምምዳቸው ብዙ ዋጋ መክፈል አለባቸው፣ ይህም ራስን የመከላከል ፍትሃዊ እንዲሁም አስፈላጊ ምላሽ ከሰሜን ኮሪያ ይሰጣቸዋል ሲሉም ተናግረዋል። የፒዮንግያንግ ማስጠንቀቂያ ደቡብ ኮሪያና የአሜሪካ ጦር ኃይሎችን የነጻነት ጋሻ የተሰኘው ልምምድ ለ11 ቀናት የሚቆይ የኮምፒውተርና የማስመሰል ልምምዶችን እንዲሁም የሜዳ ላይ ስልጠናዎችን ማካሄድ ከጀመሩ ከአንድ ቀን በኋላ ነው ሲል ፕሬስ ቲቪ ዘግቧል። የነጻነት ጋሻ የተሰኘው ይህ ልምምድ በጣም መጥፎ ማሻሻያዎችን በተደጋጋሚ አድርጓል። ይህ በቅርቡ የደህንነት ሁኔታን በኮሪያ ባህረ ገብ መሬት ላይ የሚያባብስ ማዕበል ያመጣል በማለት ሴኡልና ዋሽንግተን ዓመታዊ የጸደይ ወቅት ልምምዶችን ማከናወናቸውን የሰሜን ኮሪያ ሉዓላዊ መብቶችና ጥቅሞች ቀጣይነት ባለው መልኩ የሚጥስና ለቀጠናዊ መረጋጋት ስጋት ሊፈጥር ይችላል ሲሉም ተችተዋል። የሴኡልና የዋሽንግተን ወታደሮች በአውሮፓውያኑ 2024 ብቻ 10 ጊዜ ልምምድ ያደረጉ ሲሆን አሁን ደግሞ በ2025 ወደ 16 ከፍ አድርገውታል እየተባለም ነው። ይህም በሰሜን ኮሪያ መንግስት ከፍተኛ ውግዘትን አስከትሏል። አሜሪካ ወታደራዊ ጡንቿን በሰሜን ኮሪያ ላይ ለማሳየት መጣጣሯን ከቀጠለች ፒዮንግያንግ ስትራቴጂካዊ የመመከትና አጸፋዊ እርምጃ ከመውሰድ ሌላ አማራጭ እንደሌላት በመግለጽ ድርጊቱ የማይቀር ነው በማለት ገልጻለች። ሰሜን ኮሪያ የአሜሪካና የደቡብ ኮሪያ የጋራ ወታደራዊ ልምምድን እንደ ወረራ ልምምድ ነው የምመለከተው ስትልም አውግዛለች። የሰሜን ኮሪያው መሪ ኪም ጆንግ ኡን እህት ኪም ዮ ጆንግ ባለፈው ሳምንት የአሜሪካ ባህር ኃይል የሆነውን ካርል ቪንሰን መምጣትንና ሌሎች አሜሪካ ወታደራዊ እንቅስቃሴዎች መታየትን የአሜሪካና የመሰሎቿ ግጭት ናፋቂነት ሲሉ ገልጸውታል። የሰሜን ኮሪያ ጦር የአሜሪካ አውሮፕላን ተሸካሚ የካርል ቪንሰን መርከብ በቡሳን ወደሚገኘው የደቡብ ኮሪያ የባህር ኃይል ጦር ሰፈር ከደረሰ በኋላ ስልታዊ ጉዳት ሊቀበል እንደሚችልም ከወዲሁ ሰሜን ኮሪያ እያስጠነቀቀች ነው። ሰሜን ኮሪያ የትራምፕ አስተዳደር ከአሜሪካው የባህር ኃይል ካርል ቪንሰንና ከጋራ ወታደራዊ ልምምዶች ጋር በሰሜን ኮሪያ ላይ በጣም የጠላትና የግጭት ፍላጎት ለይታ ያቀረበ ነው ስትል የሁለቱን ሀገሮች ልምምድ ተችታለች። በሌላ በኩል ደግሞ በፑቲንና በሰሜን ኮሪያው መሪ ኪም ጆንግ ኡን መካከል ያለውን የሁለትዮሽ ግንኙነት ተከትሎ የሰሜን ኮሪያና ሩሲያ የደህንነት የመከላከያ ስምምነት በሁለቱ ሀገራት መፈራረማቸው የቅርብ ጊዜ ትውስታ መሆኑም የሚታወቅ ነው። እንዲህ አይነቱ የደቡብ ኮሪያና የአሜሪካ የጋራ ወታደራዊ ልምምድ ካፍንጫዬ ስር ሊደረግ አይችልም የሚሉት ኪም ጆንግ ኡን ቀጣይ ውሳኔ ምን ሊሆን ይችላል? የትራምፕና የሰሜን ኮሪያን የቀጣይ 4 ዓመታት ግንኙነትስ በምን መልኩ ተጽዕኖ ውስጥ ሊጥለው ይችላል የሚሉት ጥያቄዎች ግን በጊዜ ምላሽ የሚያገኙ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ዘሰን፣ ዘሚረር፣ ዘኢንዲፔንደንት፣ ሜል ኦንላይን፣ ፎክስ ኒውስ እንዲሁም የመን ኒውስ ኤጀንሲን በዋቢነት ተጠቅመናል።